ተከሳሾቹ እግረኛው በተባለው የዩቲዩብ ገጽ ላይ ቀርበው በሰጡት ቃለ ምልልስ ላይ ነበረ። አቃቢ ሕግ በቁጣ ስሜት እንደገለጸው በሚከተሉት ታዋቂ አርቲስቶች ላይ የሰጠው ዋስትና እንዲነሳና ቅጣት እንዲጣልባቸው ለፍርድ ቤቱ ጥብቅ ጥያቄ አቅርቧል። የሄቨን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። ኩኩሻና ውድ ባለቤቱ ለመላ እዚህ ቲክቶክ ላይ ለመላ ኢትዮጵያውያን በጣም ትልቅ ትምህርት ናቸው። በጣም ስፔሻሊ የካፕል ቪዲዮ ለምትሰሩ ሳይካትሪስት ነን ትዳር እናገናኛለን ምናምን የሆነ ነገር እንመክራለን ለምትሉ ሰዎች ከዚህ በላይ ትምህርት የለም። እነዚህ ሁለት ሰዎች ላይ እንደምናየው ማለት ነው። ሰሙኝ ጋይስ፣ ዛሬ በጣም የምወዳትን በጣም ማከብራትን አርቲስት ሰላም ተስፋዬን ላገኛት ነው። ሰላም የኤላሾ ቤተሰቦች፣ ለመላ ኦርቶዶክሳውያን እንኳን ለጾመ ፍልሰታ በሰላም አደረሳችሁ እያልኩኝ ጾሙ ያዘነ የሚጽናናበት፣ የደከመ የሚበረታታበት፣ የለመነ የሚያገኝበት፣ ለቅሶ የሚያባራበት፣ እንባ የሚታበስበት ሱባኤ ይሁንልን እያልኩኝ የዛሬውን ፕሮግራሜን እጀምራለሁ። ቪዲዮውን ከመጀመራችን በፊት ለቤቱ አዲስ የሆናችሁ ወይንም ደግሞ ለመጀመሪያ ጊዜ የምታዩ ሰዎች ካላችሁ ሰብስክራይብ የምትሏን የደወል ምልክት በመጫን ቤተሰብ ሁኑን። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬ ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። አረ ሉክ በይብላህቲ ሽምግልና እንደተላከ ነግሬያለሁ። ነገርሽኝ። ሁለተኛ እንዴት ደስ እንደሚል ብታይ ሽማግሌዎቹ እንዳለ በቤት ነው የመጡት። በዛ ላይ ለማሚና ለዳዲ እኔ ግራሙን ማወቅ አልቻልኩም። በጣም ትልቅ ወርቅ ነው የመጣላችሁ። ኧረ እባክሽ ታደለ። ለከዝኔ ራሱ እንደዛው እና ያሰብክበት ምን ነው ማሰብበት እንዴ? ሌቭሉ ከፍ ብሏል። የምን ሌቭል ነው ያንቺ? ምንድነው የምትጠበቂው እንዴ? ያንቺ እናትና አባት ሰባት ዘር ስጦታ አይጠግቡምና እንዴ? ወርቅ እኮ ቀልዳር በጣም ርቀት በጣም ጥልቅ ተቆፍሮ የሚገኝ ነገር ነው። ሲውልሽ እኔ አከብራለሁ። አዎ ለሁለቱም ለእናትሽም ለአባትሽም ጋቢ አለብሳለሁ። አለቀ። ሁለት ጋቢ በዛ ነው መፋታት እንፈልግ። ምን ማለት ነው? ጋቢማ በጣም ያንሳል። አነስ ካለ ኑሮ ደረጃ የሚጠበቀው ጋቢ ነው። እንግዲህ ያንሳል ካልሽ ያንሳል። ቢዚ ደሞደው መኪና። ኧረ እባክሽ ወጥቶጁ መኪና ነው በእውነት ሄሎ እንዴ ብዙ ተመሰጥሽ። በሰላም ነው ማለት ስለመኪናው እኮ ነው ያወራሁት። ስለመኪናው? አዎ ስለመኪናው። ለምን ውስጡ ሰው አለው? መኪናው ራሱ አልመጣም። ስለሱ ሳታወሪ ስለመኪናው ነው ያወራሁት። ምንድነው መኪና አይተሽ እየሻፈርሽ ስለመኪናው ምናምን ትያለሽ እንዴ? ይኸውልሽ ቺት እንዳረግሽ እንደወሰለትሽ ነው የምቆጥረው። መኪና ምናምን ታሞግሻለሽ ለፊት ነይ። ለምን አሞግሰሽ ትቀሪያለሽ? ነይ ተመኝታ በምኞት አትቀሪ። እና በምኞት አትቀሪ። ነይ ግቢ እባክሽ ግቢ። ሰላም ፈልገሽ ተመኝተሽ ማይቀር ምንድነው? ምን እየፈጠራችሁ ነው? ማነሽ አንቺ? ይመች አንተ ሀብታም ነህ አይደል? ይመች በቃ ይኸውልሽ የዘመዶችሽን ፍላጎት እሱ ያሟላልሻል። ይመች ይዛት ሂድ በቃ። እንዴ ታገኝቶ ነው ቤቢ። እኔ እኮ ግርም ነው የሚለኝ እውነት አንዳንድ ጊዜ አንዱ ስላደረገ ሌላኛው ግዴታ ማድረግ ያለበት ወይንም ደግሞ የበለጠ ማድረግ አለበት ብሎ የሚያስብ ነገር በጣም የማይሆንና ትክክል ያልሆነ ነገር ነው። አሁን ላይ በተለይ የሽምግልና ፕሮግራም በጣም እየተባባሰ መጣ እንጂ መጀመሪያ ላይ እኮ ሲታሰብ በቃ የሰርግ ለመደገስ የሰርግ ወጫችንን ለምን መቋቋሚያ እናደርገው ምናምን በማለት ሰዎች ሽማግሌ ይልኩና በሽምግልና ይገባ ነበር። አሁን ግን እሱ ራሱ እዳ ሆነ። በጣም ከባድ ነው። ከሰርግ በላይ ነው እንዴ! ሰርጉ ምን ይሆናል ተብሎ እስከሚገመት ድረስ ነው እየሆነ ያለውና ከባድ ነው። እግዚአብሔር ሆይ አሁን ደግሞ በገንዘብ ፈትነኝ እስቲ። ያለ ገንዘብ እስካሁን ድረስ ፈትነኛል። ልቤ የት እንዳለ የት እንደሆነ ወዴት እንደሚሄድ እስቲ እንየው እባክህ ኪሴን አሙላለኝና ፈትነኝ እስቲ ምን አይነት ሰው እንደሆንኩ። ያለ ገንዘብ ፈተና እስካሁን ይብቃኝ። አሁን ደግሞ ስጠኝና
ሙላልኝና እስቲ ምን እንደማረግ ጥሩ ሰነኝ ሰው እረዳለሁ። እስቲ እንየው አብረን እባክህ ጌታዬ እባክህ። እንግዲህ እኛ ስንጸልይ ወደ ፈተና ማታገዋኝ ነው። አሁን ግን ስጠኝና ፈትነኝ ነገሮች እየተገለባበጡ ቲቪ ግብር ብለው ግቢ አንኳክተው ቤት ድረስ መጡ። ባለፈው መተው ነበር። ዛሬ የመጨረሻ ማስጠንቀቂያ ሊሰጡ ነበር የመጡት። እናም እኔ ቲቪን ዲሽ እንደማልጠቀምበት ነግሬያቸው ነበር። ለምታዩ ሳይሆን ለእቃው ነው የምትከፊው ብለው ነግረውኛል። እኔ እንግዲህ አሁን ላይ ስራ ስለሌለኝ ስራ ሳልሰራ ደግሞ ግብር መክፈል ስለማልችል ከዛሬ በኋላ እቤቴ ዩቲዩብ ማሳየት ጀምሬያለሁ። እየመጣችሁ እንግዲህ ለትርፌ ሳይሆን ለነሱ ግብር መክፈያ እንድታዩልኝ ይላለው። በቀጣይ ደግሞ የፍሪጅ ብለው እስኪመጡ ድረስ በዚህ ደግሞ ነው ቀቃመለን። የፍሪጁን ደግሞ ካመጡ እንግዲህ እቃምታችሁ ንገት አስቀምጣላችሁ። አመሰግናለሁ። ያው ነው ግብር መክፈልሽ ካልቀረ እንግዲህ ያው ለዩቲዩብ ማሳያም ብለሽ ፍቃድ ማውጣትሽ አይቀርም። ግን ይሄ ነገር እኮ ከመብራት ጋር አብሮ ነው የሚከፈለው፣ አብሮ ተቆራጭ ነው ሲባል ነበር ማቀው። እኔም እዚህ ጋር ትንሽ ግራ ገብቶኛል። እስቲ እንግዲህ ማየት ሽምግልና ብራይድ ቱ ቢ ነው ብራይዳል ሻወር ማም ቱ ቢ ከዛ ወልዳ ስትገባ ምናምን ነገር የሚደገስ ድግስ አለ። ከዛ ሽምግልናችንን ቪዲዮ እንይ ብላ ደግሞ ሚስሉ ያመጣችብን። አሁን ደግሞ አንድ ጓደኛዬ ምን አይነት ቪዲዮ ትልክልኛለች? ልጄ ፔሪድ ያያየችበት የመጀመሪያ ቀን ተብሎ የተከበረ ምንድነው? ወይኔ ማታመጡብን ነገር እኮ የለም። በጣም እውነቷን ነው። የማይመጣ ነገር የለም። ያው በፊት ላይ ይሄ ነገር አልተለመደም። ያው ሴቶች በአብዛኞቻችሁ ታውቁታላችሁና እናትና ልጆች ያለው ቀረቤታ ፍራቻም ነበረው። ለመንገርም እንፈራለን ምናምን እንደዚህ አይነት ነገር ነው ያለውና ግልጽ ሆኖ ነገሮችን ማድረጉ በጣም ጥሩ ሆኖ ሳለ ድግሱ ግን ለምን አስፈለገ ነው የኔ ጥያቄ። እኔ በአሁኑ ሰዓት ማለት ነው ምን አይነት ሰው ያስቃል ብትሉኝ በህግ አምላክ የሚል ሰው በህግ አምላክ ጠብቂኝ እና የአንቺ ፍቅር ለእኔ አይገባኝ፣ ፍቅርሽ በዛብኝ ተባልኩ። ሴት ልጅ አታፈቅርም የሚሉ ሰዎች ከኔ ተማሩ። እመቤቴን ሴት ልጅ እባክሽ ቤተሰብሽን እመኝ። በቃ ቤተሰብ እመኑ፣ ቤተሰብ ይታየዋል። ኦኬ 5 ወር ከምናምን ቤት ይር ነበር፣ እመላለስ ነበር። በእናቷ አስለመንኩት፣ በአባቱ እሺ ጁሊ፣ በእናቷ አስለመንኩት። ያልተለመነ ሰው ማን አለ በላይ? ያልተለመነ ሰው ማን አለ በላይ? ያው ጨለማ ነው አያሳየኝ የነገውን ብርሃን። ኪዳነ ምሕረት ነው ምልክ። እሺ ከዛ ምን አልኩኝ? ኪዳነ ምሕረት ክብሯን ትውሰድ። አሁንም ኪዳነ ምሕረት አሁንም ክብሯን ትውሰድ። እንደሱ ያልሆነች ኪዳነ ምሕረት እዚህ ላይ ማሚ እየረበሽሽ ከሆነ ወይ ይቅርሽ። አይ ችግር የለም። ኪዳነ ምሕረት በቃ ኪዳነ ምሕረት ክብሩን ትውሰድ። እውነት ኪዳነ ምሕረት ታደርጋለች። እውነት ከልቧ እናት ነች። እማምላክን በምንም ነገር ልገልጽት አልችልም። በምንም ዛሬ ላይ ሰው አድርጋኛለች። እግዚአብሔር ይመስገን ጠግናኛለች። ዛሬ ላይ እዚህ ጋር ቆሜ ስነግራችሁ ተጸጽቼ አይደለም፣ ትምህርት እንዲሆናችሁ ነው። ይሄ የክፋት እንባ አይደለም። ለእኔ ኪዳነ ምሕረት ያደረገችልኝ ነው ነገር እየነገርኳችሁ ያለሁት። የምር ኪዳነ ምሕረት ሀመረኖ ኪዳነ ምሕረት ሄጄ ያለቀስኩባት እናት የምር ያደረገችልኝ ነው የምነግራችሁ። እና ሰው አድርጋኛለች፣ ጀስት ሰው አድርጋኛለች። የመጨረሻ ጸሎቴ ምንድን ነበር ታውቃለህ? ቦቼ ኪዳነ ምሕረት ሄጄ ላልተጻፈልኝ ህይወት አታታጊኝ፣ አብቂ፣ ጤነኛ አድርጊኝ። መኖር እፈልጋለሁ። ታማሚ ነኝ፣ መኖር እፈልጋለሁ። ለቤተሰቦቼ አንድ ሴት ልጅ ነኝ፣ ወንድሞች ነው ያሉኝ፣ የመጀመሪያ ልጅ ነኝ እና ሰው አድርጊኝና ሰው ሆኜ ላሳይሽ። እሺ ጁልዬ እናቴ ቆይ አሞሻል፣ ቆይ ተረጋጊ። ሰው ሆኜ እንድታይ እፈልጋለሁ። በቃ ኪዳነ ምሕረትዬ እርጅኝ። ይሄ የመጨረሻ ጸሎቴ። አዎ
ቤተሰብ የሚናገረውን ታላላቅ የሚናገረውን መስማት በጣም ትልቅነት ነው። ህፃናት በወጣትነት እድሜ ላይ ያላችሁ ህፃናት ቤተሰብ ሲመክራችሁ እናንተን ለመጉዳት ወይንም እናንተን ለማጥፋት ሳይሆን ለእናንተ ጥሩ ነገርና ለእናንተ መልካም ነገር በማሰብ ነው ያንን ምክር የሚመክሯችሁና አዳምጧቸው፣ ስሟቸው ነው የምለው። አለበለዚያ ግን እንደዚህ ማልቀስ ነው በቃ። ሴት ልጅ ቤት መቀመጥ የለባትም። የስሙንም ቢሆን የራሷን ስራ መስራት አለባት አላችሁ። እኔ ግን በስሙኒ ፀሐይ፣ ዝናብ፣ የታክሲ ሰልፍ፣ ብርድ አያዋጣኝም። መብቴ ነው፣ አያዋጣኝም። እሱ ከውጭ ይሰራል፣ ከቤት ይሰራል፣ አቤት ቁጭ እላለሁ። ሰሞኑን ደግሞ ወሬው ምንድነው? አንድ እናት ወይም የቤት እመቤት ቤት ውስጥ የምትሰራው ስራ ክፍያም ሪኮግኒሽንም የሌለው ስለሆነ ውጭ ያንን ስራ ብትሰራ ብር ታገኝበታለች። ስለዚህ ቤት ውስጥ ለምትሰራው ይከፈላት። ማን ነው የሚከፍላት? ልጇን ላበላችበት ልጇን ነው ክፍያ የምትጠይቀው ወይስ የልጇን አባት? ልጁ የሷ አይደለም? አንዳንድ ጥያቄዎች ሴንስ ቢሰጡ ጥያቄ መልስ የሚያደርገው መልስ ይገባኛል የሚለው አንድ ጥያቄው መጀመሪያውኑ ሴንስ ሲሰጥ ነው። አንድ እናት ልጆቿ ሰራች፣ ለባሏ ሰራች፣ ቤት ውስጥ ቤቱን ቴክ ኬር አድርገሽ ምግብ ሰራች ምናምን። ውጪ ብትሰራ የሚከፈላት እኮ የሷ ቤት ስላልሆነ ነው፣ እሷን የሚመለከታት ቦታ ስላልሆነ ነው የሚከፈላት። እሷም ክፍያ የምትጠይቀው የራሷ ቤት ውስጥ እየኖረች ማንን ነው ክፍያ የምትጠይቀው? ባሏን ነው? ልጆቿን ነው? ወይስ ራሷን ነው? ክፍያ የሚከፍላት አካል ማን ነው? ቤቱ እኮ የራሷ ነው ሲጀመር። ወይስ ሪኮግኒሽኑ ራሱ ባሏ ሪኮግኒሽን አይሰጣትም ከሆነ ፐርሰናል ሪኮግኒሽን ሊሰጣት ይገባል ከባሏ። አክናውሌጅመንት ሰርተፍኬት አይደለም፣ የሆነ ቦታ ምስክር ወረቀት አይደለም። ቴንኪዩ መባል ያለባት በቃ you are doing great ምናምን ነው መባል ያለባት። አክናውሌጅመንት እርስ በርስ የሚያወሩት ኮሚኒኬሽን ሊሆን ይችላል። እዛ ባለፈ ግን በውጭ በተቋም ደረጃ ይሁን እየተጠየቀ ያለው አልገባኝም። I don't get it። ሌላ ግለሰብ ነው ወይስ ባሏ ራሱ ነው ሰርቲፋይ የሚያደርገው ወይስ መንግስት ነው? ለራሷ ቤት አይደለም የሚሰራችሁ? ክፍያውን ፔሮሉን የሚሰራው ማን ነው? ባሏ ነው እንዴ? አይደለም ቤት ውስጥ ይቅርና እሺ ቤት ውስጥ ያለውን ስራ ተወችና ውጪ ወጣ ሰርታ ብር ማምጣት ጀመረች ይባል። ለቤቷ እኮ ታወጣለች አይደለም? ቤት ውስጥ ለምትሰራው ክፍያ መጠየቅ ይቅርና ውጪ ሰርታ ያመጣችውን እኮ ቤቷ ውስጥ ማውጣቱ አይቀርም። ያንን ብር ልትወስደው ነው ሲጀመር። ቤቱ እኮ የሷ ነው፣ ልጆቹ የሷ ነው፣ ባሏ የሷ ነው። እሺ ባልም ደግሞ የራሱ ሮል አለው። ፕሮቫይድ አደረገ እንበል፣ ዋሬቨር ምንም አደረገ እንበል፣ ሚስትን ክፍያ ሊጠይቃት ነው። ኤቭሪቲንግ ኢዝ ኖት አባውት መኒ። ሁሉም ነገር እኮ በብር አይመዘንም፣ በብር አይለካም። እናትነት ከሚል ሪኮግኒሽን ውጪ ለኔ ምን አይነት ሪኮግኒሽን ነው ሳቲስፋይ የሚያደርገኝ? ጥሩ ሚስት ከመባል ባሌ እንደዛ ከመባል ያለፈ ምን አይነት ሰርቲፊኬት ነው እኔን ሳቲስፋይ የሚያደርገኝ? ባሌ ምግብ በልቶ ብር የምጠይቀው ከሆነ ዴፊኒትሊ ሬስቶራንት ነው የገባው። ሚስት አያስፈልገው። ኦፍ ኮርስ ሚስት አያስፈልገው። ሬስቶራንት መብላት ይችላል፣ ሼፍ መቅጠር ይችላል። እኔ ያን እንዳደርግለት የሚያደርገኝ ድራይቪንግ ፎርስ ፍቅር የሚባል ነገር ክፍያ የሚለውን ነገር ዲስኳሊፋይ ያደርገዋል። ዳሴት እናትነት የሚለው ጉዳይ ከልጆቼ ክፍያ እንዳልጠይቅ የእናትነት ፍቅር ክፍያውን ዲስኳሊፋይ ያደርገዋል። ዳሴት አትሊስት ሜክ ኢት ሜክ ሴንስ። ቤት ውስጥ ውላ ልጆቿን የምታሳድግ ባሏን የምትንከባከብ እናት በገንዘብ የሚተመን አይደለም ክፍያዋ። በመጀመሪያ ደረጃ በገንዘብ አይተመንም ክፍያዋ። በቃ በፍቅር በሰላም በእምነት ነው የሚከፈላት። ያ ክፍያዋ ያ ነው፣ ውጤቷ ነው ክፍያዋ። ነገ የምታበቃቸው ልጆች ናቸው ክፍያዎቿ። ስለዚህ ቤት ውስጥ ያለች ሴት በጣም ጠንካራ፣ በጣም አላማ ያላት፣ ለልጆቿ ጠንክራ የምትሰራ እናት ናት። ለባለቤቷም ልክ እንደዛው። ስለዚህ ያው የሚገባት ምንድነው? ከባልም ከልጆቿም ፍቅርን ነው። ፍቅርን ካገኘች በቂዋ ነው። በቃ ያ ነው ክፍያዋ። ሰላሟም ያ ነው። ቤት በመዋላ አቢዩዝ የሚያደርጋት ከሆነ የሱ ድጋፍ ከሌለበት እና ውጤት አልባ ከሆነ ያቺ ሰው ቤት ውስጥ ሆና ተጎድታ ትቀመጥ አለንም። ግን ደግሞ ያው እንዳልኳችሁ የፍቅር ውጤቱን በግልጽ ማሳየት የሚችል ሰው ከሆነ ከልጆቿ የምታገኘው ከሆነ ክፍያዋ ያ ነው ባይ ነኝ። በገንዘብ የሚተመን አይደለም፣ ጨርሶ በገንዘብ የሚተመን አይደለም። የሚታወቀው የገበያ ቦታ ምን በመባል ይታወቃል? ገበያ ምን ነው? አይ ጠቅላላ ኢትዮጵያ ላይ ያረከበ እኮ በኢትዮጵያ በትልቅነቱ የሚታወቀው የገበያ ቦታ ከአፍሪካስ ፌመስ የገበያ ማዕከል ቦታ ነው ኢትዮጵያ ላይ። የኛም ሰፈር ነው። አላውቀውም በለው። የት ነው የምትኖሪው? ኢትዮጵያ። የት ሰፈር?
የለም ማለት በየቦታው አይደለ ያለ የት ነው የምትኖሪው? ጥያቄ ወይ እሺ ዴቭ ጥያቄውን ነገር ደግሞ የት ነው የምትኖሪው? ኢትዮጵያ የት? አዲስ አበባ ነው የምትኖሪው? ሰፈር የለሽ? እሺ ገበያ ስትሄጂ የት ነው የምትሄጂው? ብዙ ዕቃ መግዛት ስትፈልጊ እኮ ኢትዮጵያ ሳይሆን ያው የየቦታው ነው ያለው። የት ነው? መርካቶ። መርካቶ ነው እኮ የኢትዮጵያ ነው ያለው። የኢትዮጵያ ትልቁ የገበያ መርካቶ ነው። ከመርካቶ ትልቅ ገበያ አለ እንዴ? የአዲስ አበባ ብትል ፈጽሞ የለም። መርካቶንማ አትናቂብን እንጂ በአይኔ በብረቱ መታሽ። አሁን ገና እኔ ግን እዚህ ፕሮግራም ላይ የሚመጡት እኔ በምን መስፈርት እንደሚመጡ ግራ ነው የገባኝ። ይሄ ሰውዬ እኮ ሊያሸብቱት ነው። በቃ የእሱ መበሳጨት መናደድ ድምፁን ነው የሚያስቀይሩትና አንዳንዴ ሳስበው በቃ ወይ አለማወቅ ነው የሚያሸልመው፣ አለመመለስ ነው፣ ግራ ነው የሚያጋባው። ማለት እኔ እንጃ ብቻ በጣም ከባድ ነው። እሺ ወይ እንግዲህ ይሄ ግልጽ የሆነ ጥያቄ ነው ለኤቢ ማርሻል። እኔ ቲናስ በጣም ነው ጂዋ መኪና ወደው በጣም ነው የምወደው። ብራባስ በጣም ነው የሚመቸኝ በጣም እና ህልሜ ነው። ሶ መንዳት ፈልጋለሁ እና ዱባይ ልመጣ ነው። ሶ ታስነዳኛለህ ወይ? እኔ ፍላጎቴ አረቢያን ግሬ ነው፣ ግን ያንተ አርሚ ከለር ነው የሚባለው እሱ ነው። ግን ኢትስ ኦኬ ብቻ መንዳት ፈልጋለሁ እና ካስነዳኝ በጣም ደስ ይለኛል። በፎሎወሮቼ ስም እጠይቅሃለሁ። ኤቢ ማርሻል ጥያቄ ይደርሳል ብዬ አስባለሁ። በወር ስንት ብር ትሰራለህ? 7000 እሰራለሁ። ከዛ ላይ ምን ያህሉን ትቆጥባለህ? በወር 3000 4000 ይቆጠባል። በወር ምን ያክል ብር ትሰራለህ? 8000 ብር። ደሞዝ ምንድነው ስራ? መርከበኛ። ከሱ ላይ ምን ያክል ብር ትቆጥባለህ? sometimes ሙሉም ሊያልቅ ይችላል። sometimes ደግሞ በወር 800000 ብር ታጠፋ ትችላለህ? ላጠፋ እችላለሁ። How much money do you make in a month? None. Do you have like a saving habit? No, I don't have saving habit. Everything you spend everything? Everything I get just go from hand to mouth. በወር ምን ያክል ብር ትሰራለሽ? ሚስጥር ይሁን በጆሮዬ ንገሪኝ። ምን ከሱ ላይ ምን ያህል ትቆጥቢያለሽ? ኦልሞስት ሁሉም ዳሜጅ ይሆናል። ታዲያ እንዴት ነው ለውጥ የሚመጣው? ሁሉም ዳሜጅ ከሆነ እስኪ እናንተስ ምን ትላላችሁ? ኩኩሻና ውድ ባለቤቱ ለመላ እዚህ ቲክቶክ ላይ ላለ ለመላ ኢትዮጵያውያን በጣም ትልቅ ትምህርት ናቸው። በጣም ስፔሻሊ የካፕል ቪዲዮ ለምትሰሩ ሳይካትሪስት ነን ትዳር እናገናኛለን ምናምን የሆነ ነገር እንመክራለን ለምትሉ ሰዎች ከዚህ በላይ ትምህርት የለም። እነዚህ ሁለት ሰዎች ላይ እንደምናየው ማለት ነው። ለምሳሌ ኩኩሻው ላይቭ ላይ ወይ ደግሞ የሆነ ቪዲዮ ላይ ሚስት ከታለች ምናምን የታለች ዋይፍ ምናምን ሲባል ምንድነው የሚለው? አባቴ አካውንት አላት ሄደ ቼክ አርጋት፣ በአራዳ ቋንቋ ማለት ነው። የፋሚሊ ኬዝ አለ ባለፈው የፋሚሊ ነው በቃ ማለት ይሄንን ባይዘው ይሄንን ንግግር ለማወቅ ይሄንን ልብ ለማግኘት ማለት ነው በቃ የሆነ ልትሰጥ ይገባል። ስለተማርክ ብቻ አታገኘው። ይሄ አራዳ ልጅ የፋሚሊ ኬዝ የፋሚሊ ነው አለ። በቃ 5 ሳንቲ ነገር ግደለው አይነግርክም። ስለሚስቱ አያወራልህ። እሷ ጋር ሂዱ ሚስቱ ኬኳ ጋር ኩኩሻስ ምናምን ስትላት እኔ ልጆቼ ማሳደግ ነው የምፈልገው እኔ ማስታወቂያ አሰሩኝ ትላለች እንጂ እንዲህ አድርጎኝ እንደዚህ ብሎኝ እንደዚህ እንትን ብዬለት እንዲህ ሞቼለት ተፈልጬለት አትልሽም። ይሄ ቪዲዮ እዚህ ካፕል ነን እያላችሁ ዛሬ ጨጨብሳ እንስራለት ሚስቴን ሰርፕራይዝ ላርጋት ምናምን ለምትሉ ሰዎች ፍቅራችሁ እዚህ ድረስ ነው መሆን ያለበት። በቃ እዚህ ድረስ እስከ መከባበር ድረስ። ፎንቃው ብቻውን ምንም አባቱን ይሰራው ነገር የለም ማለት ነው። መከባበር ያስፈልጋልና የመጨረሻ በቃ ነው የተመቹኝ። አብዛኛውን ኢትዮጵያዊ ፍርድ ቤት የሚሄድ ኬዝና ሚዲያ ላይ የሚወጣን ኬዝ ለይቶ አያውቅም። የሚዲያውን ፍርድ ቤት የፍርድ ቤቱን ደግሞ ሚዲያ ላይ ይዞ ይመጣል። እስፔሻሊ በልጆቻችሁ በፋሚሊ ስቶሪያችሁ ባላችሁ ፐርሰናል ነገር ተናግራችሁ ሚዲያ ላይ ፈምሳችሁ አቴንሽን አግኝታችሁ የሆነ ነገር ውስጥ መግባት ለምትፈልጉ ሰዎች ይሄ ትልቅ ነገር ነው። እስፔሻሊ ልጅ ይዛችሁ ጀነሬሽን የሚቀጥል ጀነሬሽን እጃችሁ ላይ ይዛችሁ እኔ እኮ ያሳለፍኩን ነገር የነሱ የልጆቼ አባት ወይ ደግሞ ባል ደግሞ የልጆቼ እናት ያረጋችኝ ነገር የምትሉት ልጆች ዛሬ የ5 ዓመት የ6 ዓመት የ10 ዓመት ልጅ ይዛችሁ የምታወሩት ወሬ እኚህ ልጆች 18 ዓመት ላይ ሲደርሱ በእኛ ታሪክ ሚዲያ ላይ ትነግጂ ነበር እናቴ አባቴ ይሏቸዋል። ይሄ ግልጽ ነው፣ የምታዩት ነገር ነው መጨረሻ ላይ ማለት ነው። ለዛ
በልጆቻችሁ በፋሚሊ አይነገድም። በቃ በሚወዱት አያምርም ሀሜት ለሰሚም አይበጅ ይላል ቴዲ አፍሮ። በቃ በሚወዱት አያምርም ሀሜት በቃ አለቀ ከተባለ አለቀ ካለ አለ ነው። ክፉ ነገር አታውሩ። ከኩኩሻና ከውድ ባለቤቱ መማር ያስፈልጋልና ጋይስ ፎሎ አድርጓቸው። ካፕሎች ስፔሻሊ ፎሎ አድርጓቸው፣ ይጠቅሟቸዋል። እኔ የተናገረችውን ነገር ሙሉ ለሙሉ ደግፈዋለሁ። ሁሉም ነገር ሶሻል ሚዲያ ላይ ይውጣ ብዬ አልልም። በቃ ሶሻል ሚዲያ ላይ መውጣት ካለብን የሶሻል ሚዲያ መውጣት ያለበት ፓርት ብቻ ነው መውጣት ያለበት። ከዛ የራሳችን ኑሮ ነው። እንደዚህ ነው እንደዛ ነው የሚባል ነገር የለም። የፍርድ ቤትን ለፍርድ ቤት፣ የሚዲያን ለሚዲያ መለየት መቻል አለብን። አሁን እኮ የተቸገርነው ድብልቅልቅ እያደረግነው እና ተደበላልቆብን ግራ ተጋባን። ስለዚህ ከዛ ድብልቅልቅ ውስጥ እንውጣ ነው ብለው መውጣት አለብን። እነኚህ ካፕል ኮንቴንት ምናምን የምትሰሩ ከዚህ ድብልቅልቅ ውስጥ መውጣት አለባችሁ ብዬ ነው የምለው። ልጅ በእድሉ ያድጋል የምትሉ ሰዎች ይሄ ልጅ እድሉን እናቱ ማህፀን ውስጥ ረስቶ ወጥቶ ነው እንዲህ የሚሆነው? ወይስ 120 ሚሊዮን የኢትዮጵያ ሕዝብ ድሃ የሆነባት ሀገር እያንዳንዳችን እድላችንን ገላ ከላይ ስንመጣ ተተነው መተን ነው መንገድ ላይ? ይሄ ልጅ ክፋታችሁና ጭካኔያችሁ ማለት ነው ወደር አልባ ነው። ወደር አልባ ጫፍ የለውም ክፋታችሁ። ባለፈው ለታ ህፃን ልጅ ተሸክማ እንደዛ የምትሆን እናት እያሳየው ቪዲዮ በሰራሁበትኝ እያንዳንዱ ህፃን የራሱ እድል አለው። እድል ይዞ ነው የሚመጣው እና እንደዚህ አይነት እድል አለ። ሲመጣ ማስቲካ ነጋዴ መንገድ ላይ እንደዚህ እንቅልፍ የሚደፋው ልጅ ለመሆን ፈልጎ ነው የመጣው። ለምንድን ነው ሌሎች ሀብታም ሀገራት ላይ ስካንዲኔቪያ ካንትሪ ወይም ደግሞ የተለያዩ ትልልቅ ዓለማት ትልልቅ አህጉሮች ውስጥ ሀብታም የተባሉ ሀገራት ውስጥ ህፃናት እንዲህ ሲሆኑ ማናየው? ኦኬ እነሱ እድላቸው ይዘው መጥተው ነው። ይኸው ጥቅስና ተረት የሚያበዛ ህዝብ ሰነፍ ነው። በቃ ስንፍናውን በጥቅስ ስንፍናውን በተረታ ተረት በምሳሌ ንግግር እየሸፈነ ሰነፍ መሆኑን ላለመቀበልና ብቻ በግልጽ አማርኛ ሰው እድሉን ይዞ አይመጣም። እድል ይዞ የሚወለድ ልጅ የለም። የድሃ ቤት የሚወለድ ልጅ ድሃ ነው የሚሆነው። የሀብታም ቤት የሚወለድ ልጅ ሀብታም ነው የሚሆነው። ሶ ህፃናትን አምጥታችሁ እንደዚህ አቢዩዝ ከማድረጋችሁ በፊት የጉልበት ብዝበዛ፣ የስነ ልቦና ጉዳት፣ አካላዊ ጉዳት እንዲደርስባቸው ከማድረጋችሁ በፊት እናንተም ያለፋችሁበትን መንገድ ላለመድገም እባካችሁ አትሊስት ስሩ። ካልሰራችሁ አትውለዱ። እናንተ በቀን 3 መብላት የማትችሉበት ሀገር ውስጥ ልጅ አምጥታችሁ እንደዚህ ድፍት እስከሚል ድረስ እንዲሰቃይ አታድርጉ። በየጎዳናው ያሉት ህፃናትን ተው፣ በቃ ተው። አዎ እውነት ነው። በተቻለ መጠን እኛ የኖርነውን ህይወት ሳይሆን ከኛ የተሻለ ላኖረው እችላለሁ በምንልበት ጊዜ ላይ ልጆች ቢመጡ መልካም ነው ብዬ እላለሁ። ምክንያቱም እነሱ የማያውቁት ነገር እንደዚህ ፍዳቸውን ማየት የለባቸውም። እኔ ህፃን ልጅ በጣም ነው የሚያሳዝነኝ እንደዚህ ሳየውና ለምን እንደዚህ ይሆናል? ለምን አሁን ደግሞ እኔ ጆኒን አስተኛዋለሁ ማለት ነው በተማርኩት ትምህርት መሰረት። እሺ ከዛ ወደዚህ ኧረ ተው ምንድን ነው እቺ? Are you sleeping? ሁሉም ተፋላሚ ሊሆን ነው። ጆን ዳንኤልም እንግዲህ አንተም ልትጀምር ነው። ጉዳይ ወዴት ነው? እሺ ፌስ ኦፍ አድርጉልን። መታየት ብቻ ንክኪ አንፈልግም። መታየት ብቻ በለው በቃ። ይሄ የት ነው ወንድሜ? ቦንጋ ደረስኩ። ተመስገን ፈጣሪ። እኔ ከመምጣቴ በፊት የማትገመት ሰው ሁን። እንግዲህ እዚህ ጋር ነው። ስሙኝ ጋይስ፣ ዛሬ በጣም የምወዳትን በጣም የማከብራትን አርቲስት ሰላም ተስፋዬን ላገኛት ነው። የእሷን ፊልሞች እያየሁኝ ነው ያደግኩት። ማለት በቃ ከልጅነት ጀምሮ ክላስ እየተማርኩኝ ምናምን በትንሿ ስልክ ነበረ የእሷን ፊልም የማየው እና
ዛሬ ላገኛት ነው። በመጀመሪያ ስለመጣሽ በጣም ደስ ብሎኛል። የኔ ቆንጆ ሰላም። እኔ ላይክ ስመጣ ላይክ ፌመስ ከመሆኔ በፊት ማለት ነው ያንቺን ፊልሞች እያየሁኝ ከክላስ ልጆች ጋር ክላስ ቁጭ ብለን እና ላይክ ፊልሞችን እያየን በጣም ነበረ ላይክ የምንመሰጠውና በጣም ነበረ መወድሽ እና አንድ ቀን አዲስ አበባ ሲሄድ ሰላምን አገኛታለሁ ምናምን ስላቸው እመቤቴ እና ማርያም እየሰክሽ እና ዛሬ አገኘሁሽና የክላሴ ልጆች የሚያዩታል እና አይዲጂት ሁላችንም ህልም ካለን እንደርሳለን አይደል? በጣም ነው የምወድሽ እና በቃ ዛሬ አገኘሁሽ። በጣም ነው የማመሰግነው። እሺ እናትሽን በጣም ነው የምትወጃት አውቃለሁ። ተነቅስሻታል። ሮማን እና ቆንጅዬ አንተ እንዴት ነው የሚከፈተው? አንተ እምቢ አለ። ማርያምን ምን አስበው ነው? ሰላምን አፍሮ ነው? ታግዥኛለሽ? አንቺ ከከፈትሽ ጀግና። እንዴት ነው ያሰሩት? ይሄ በጥርስ ነው የሚከፈተው። በጥርስ ነው የሚከፈተው። በቢላ በለው በቃ እንደ የምን ልብ ማንጠልጠል ነው። ክሬቲቭ እኔ የገዛውልሽ በእናትሽ ስም ይላል ሮማን። እኔ ራሴ አርጌዋለሁ ማርያም ኦሬዲ ታቱ አርጌያለሁ ብዬ ነው መሰለኝ። ጌታን በቃ እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ልንካው በቃ ብዬ ወደ በጣም ነው ማርያም ልሳለሽ። እስኪ እንደዚህ አመሰግናለሁ። ዜራ አሜን አሜን። አርጊላት በቃ አመሰግናለሁ። ቴንክ ዩ በጣም ስታምር ማርያም አታምርም? ቴንክ ዩ በጣም ሌላ ማን ነኝ? ኖ አንቺ ልጅ እኮ ነው ወዲህ ብለህ ፋንሽ እኮ ነኝ ማርያም ለክ ጅበላ ያምራላ ማርያም ይገባሻል የኔ ወርቅ። እስኪ በእናትህ ንግስት ማርያምን ኩን እኮ ነች። ፎቶጄኒክ በስመ አብ ፎቶጄኒክ ነሽ። ኧረ ማርያም ቴንክ ዩ። አንቺም ነሽ። ቴንክ ዩ በጣም ነው ያለው። ቴንክ ዩ ዳኒ አመሰግናለሁ። የኢትዮጵያን የ5 ዓመት ዕዳ እከፍላለሁ ድንግል ማርያም እስካለች ድረስ የኔ ገንዘብ ቢቃጠል አያልቅም ወዘተ እያለ ሲሰክሰን የነበረው ወልደ ጊዮርጊስ ኢትዮጵያውያንን ዘርፎ ከጠፋ ቀናት ተቆጥሯል። ዋይቤስ የሚባል ድርጅት በማቋቋም ገንዘብ አስቀምጣችሁ በየወሩ ከፍተኛ ገንዘብ ይከፈላችኋል፣ ከ6 ወር በኋላ ያስገባችሁትን ገንዘብ ይመለስላችኋል በማለት በርካታ ቢሊዮን ብር ከሰበሰበ በኋላ መጥፋቱ ተረጋግጧል። በተለይ አዲስ አበባ ውስጥ ቤትና መኪናቸውን እየሸጡ በሚሊዮን የሚቆጠር ብር ገቢ ያደረጉ በርካታ ሰዎች በዚህ ሰዓት እያለቀሱ መሆኑ ይታወቃል። ስለዚህ ይህ ቪዲዮ ለሚመለከተው አካል እንዲደርስ ላይክ አድርጉት፣ ሪፖስት አድርጉት፣ ሼር አድርጉት። ኮሜንት ላይ ገብታችሁ ፍትህ ይሰጠን እያላችሁ ኮሜንቱን አጥለቅልቁት። እኔ እኮ ግርም ነው የሚለኝ በጣም ምክንያቱም ቤት መኪና ሸጡ ለሰው ብር ከዛ ይወርድልኝ። እኔ ምን አይነት አስተሳሰብ እንደሆነ አላውቅም። እንደኮ ሌላው ቢቀር ማለት ነው ያንን መሸጡን ምናምን ትቶት ማለት ነው ቤቱ ንብረቱ ቢቀመጥ እኮ
በፈለገ ጊዜ ባለው ዋጋ ጨምሮ መሸጥ የሚችል ሰው ነው። አይምሯችን ለምን እንደዛ ድንዝዝ እንደሚል አላውቅም። ወይ ደግሞ ሸጬ ብሰራበት ያ ሰው ሰርቶ ነው የሚያመጣው አይደል? አመጣለሁ ብሎ የሚላቸውም ያወራላቸው ማለት ነው። ስለዚህ እኔ ሳልሰራም ወይ ብለው እኮ ቢሰሩበት እኮ ከዛ በላይ ያተርፉበታል። ግን እኔ ምን አይነት ንግግር ምን አይነት እንትን እንደሚያሳምን ቸው አላውቅም። መታለል በጣም በዝቷል። አሁን ላይ በጣም እየበዛ ነውና ተጠንቀቁ። ሰላም እንዴት ናችሁ? ሰላም እንዴት ነህ? ማን ጋር ነኝ? ኦፊ ነሲ። የመጀመሪያ ጥያቄ ሴት ልጅ እጅግ በተጠቀመችበት ቁጥር እየሰፋ የሚሄድ ምንዋ ነው? ሰውነቷ። ትንሽ ለማሻሻል ሞክሩ። አይ ቲንክ የማሰብ ችሎታዋ ጭንቅላቷ ኦፊ አንደኛ። የመጀመሪያ ጥያቄ ኮምፕሊትሊ ተመልሷል። ያንቺ ራሱ የማሰብ ችሎታሽ ከፍ ያለ እንደሆነ ያስታውቃል። አንድ ጊዜ ከተቀደደ በኋላ መልሶ የማይሰፋ ነገር ምንድን ነው? ብር። ምንድን ነው? እዛ ጋር ያለው ቢኛ ነው። እሺ ምንድን ነው? አፉፋ የሚባለው በኦሮምኛ። እሺ ችግር የለም፣ በኦሮምኛ ተመልሷል። ሁለት ጥያቄ መልሷል። ወንድ ልጅ ከቁመቱ ውጪ ሲቀመጥ የሚያጥር ሲቆም ደግሞ የሚረዝም ምኑ ነው? አራን ያለክ I don't know. ደረት። ለምን ስትቀመጪ ይጠባል? እንደዚህ ዘቅ ስትልና ጥላው ነው። ጥላው ሻዶ ነው። ሻዶ ላይ ጥላው አለ አይደለ? እሱ ሲቀመጥ ያጥራል፣ ሲቆም ይረዝማል። ችግር የለም። እንግዲህ አሁን ላይ የመንገድ ላይ ጥያቄዎች በሰፊው እየተስተዋሉ ነው ያሉት። ግን ማለት ነው የሚጠይቁት ጥያቄ ለምን እንደሆነ አላውቅም፣ በአብዛኛው አሻሚ የሆነ ጥያቄና ወደ ሌላ እንድታስቡ የሚያደርጉ ጥያቄዎችን ይጠይቁና መልሱን ስትሰሙት በጣም ትገረማላችሁ። እንግዲህ ወንድሜ እግርህን እሰብርሃለሁ እያሉ አስጨንቀውሃል። እንግዲያውስ ዊልቸር ገዝተህ አስቀምጥ በለው። ይሻላል ቀድሞ መዘጋጀት። በልደታው የአርቲስቶች ችሎት ያነበበው ውጥረት፣ የፊንቴክ ክስ፣ የዩቲዩብ ቃለ ምልልስ መዘዝና የአርቲስቶቹ የፍርድ ቤት ውሎ። የልደታው ከፍተኛ ፍርድ ቤት ቅጥር ግቢ ዛሬ ረፋድ ላይ የጭንቀትና የጉጉት ድባብ አጥልቶበት አርፍዷል። ሁልጊዜም በስክሪን ላይ በፈገግታና በድምቀት የምናውቃቸው ታዋቂ የጥበብ ሰዎች እንዲሁም ቲክታከሩ መንሱር ጀማል በከባድ የፊንቴክ የኢንቨስትመንት ማጭበርበር ወንጀል ተጠርጥረው የሕግ ሚዛን ሲጠባበቁ በችሎት ፊት ታድመዋል። ይህ የፍርድ ቤት ውሎ የተለመደ የሕግ ክርክር ብቻ አልነበረም። ክሱ ዋስትናውና ከችሎት ውጭ የተሰነዘሩት ቃላት የተጋጩበት አጓጊ የሙግት አውድማ እንጂ። ችሎቱ ስራውን ሲጀምር የአርቲስቶቹ ጠበቆች ያቀረቡት የክስ መቃወሚያ ውድቅ መደረጉን ዳኛው በመዶሻቸው አረጋገጡ። ይህ ውሳኔ በተከሳሾቹ ፊት ላይ የከበደ ስሜት ያሳረፈ ሲሆን ፍርድ ቤቱም ተከሳሾቹ በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን እንዲሰጡ ለጥር 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። የችሎቱ ትኩሳት ያየለው ግን አቃቤ ሕግ 5 ገጽ የፈጀ ከባድ የክስ አቤቱታም ይዞ ሲነሳ ነው። ቀድመን በዘሐበሻ እንደነገርናችሁ አቤቱታው ያነጣጠረው ተከሳሾቹ እግረኛው በተባለው የዩቲዩብ ገጽ ላይ ቀርበው በሰጡት ቃለ ምልልስ ላይ ነበረ። አቃቤ ሕግ በቁጣ ስሜት እንደገለጸው ጉዳዩ በፍርድ ቤት እየታየ ባለበት ወቅት ተከሳሾቹ መግለጫ መስጠታቸው የፍትህ አጣጡን ሂደት የሚያዛባና በሕግ ላይ ተጽዕኖ የሚያሳድር ነው። በዚህም መሰረት አቃቤ ሕግ በሚከተሉት ታዋቂ አርቲስቶች ላይ የሰጠው ዋስትና እንዲነሳና ቅጣት እንዲጣልባቸው ለፍርድ ቤቱ ጥብቅ ጥያቄ አቅርቧል። ሰራዊት ፍቅሬ፣ ሰለሞን ቦጋለም፣ ይገርም ደጀኔም፣ ወንድም ካሌድ፣ ዳንኤል ተገኝ፣ አብርሃም ግዛው። ይህ ያልተጠበቀ የአቃቤ ሕግ መብረቃዊ ጥያቄ የጠበቆችን ጠረጴዛ አናውጦታል።
የተከሳሽ ጠበቆች በአቤቱታው ላይ ተዘጋጅተው በቂ ምላሽ እንድንሰጥ ተለዋጭ ቀጠሮ ይሰጠን ሲሉ ዳኛውን ተማጸኑ። አቃቤ ሕግ በበኩሉ ጊዜ ሊሰጣቸው እንደማይገባና ዛሬ ከሰዓት በኋላ መቅረብ እንዳለበት በመሞገት የችሎቱን አየር አሟሟቀው። ፍርድ ቤቱ ግን የሁለቱን ወገኖች የሞቀ ክርክር ካዳመጠ በኋላ የአቃቤ ሕግን የዛሬውኑ ጥያቄ በማለፍ ተከሳሾች ተዘጋጅተው መልስ እንዲሰጡ ለጥቅምት 2 ቀን ተለዋጭ ቀጠሮ ሰጥቷል። በዚህ ዕለት ቃለ ምልልሱ ሲሰጥ አብሯቸው የነበረው ጠበቃም እንዲሁም ተክለ ሃይማኖት አዳነ የራሳቸውን አስተያየት ይዘው እንዲቀርቡ ፍርድ ቤቱ ጥብቅ ትዕዛዝ አስተላልፈዋል። ከነጻነትና እስር ፍልሚያ ባሻገር ተከሳሾቹን ሌላም የህልውና ጥያቄም ባለፈው ችሎት አቅርበው እንደነበር መዘገባችን ይታወቃል። በከፍተኛው ፍርድ ቤት የታገደብን የባንክ ሂሳባችን ይለቀቅልን ሲሉ ባቀረቡት አቤቱታ ላይ አቃቢ ሕግ የራሱን አስተያየት ይዞ ሐምሌ 29 ቀን እንዲቀርብ ትዕዛዝ ሰጥቶ የነበረ ቢሆንም የዛሀበሻ ምንጮች እንዳረጋገጡት ይህ የገንዘብና የንብረት ጉዳይ በነገው ዕለት በችሎት ይታያል። የህግና የሚዲያ ትኩረት ያረፈበት ይህ የፊንቴክ ማጭበርበር ክስ በቀጣዮቹ የፍርድ ቤት ውሎች ምን አዳዲስ ገመናዎችን እንደሚያወጣም አጓጊ ሆኗል። ህግ የያዘውን ጉዳይ ይዘው እግረኛው ሚዲያ ላይ በመቅረባቸው ነገሩን በጣም እንዲካረር ነው ያደረጉትና እየከበደባቸው ነው የሚሄደው። አበቄለሽ ነኝ። ይሄ ጉዳይ ምን ላይ ደረሰ ያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። ይሄ ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ። በጣም ያሳዝናል የሄቨን ጉዳይ። እኔ 3 አመት ሙሉ እስካሁን ውሳኔ ያለማግኘቱ እኔ አልገባኝም። ወይ መረጃ የለም ነው፣ ምንም ግራ የሚያጋባ ነገር ነው። ምንም ላለ አልችልም። በቃ ፈጣሪ እግዚአብሔር ይርዳሽ ነው። እንግዲህ ለዛሬ ይዤላችሁ መጣሁት ቪዲዮ ይሄንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና ወቅታዊ የሆኑ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትለዋን የደውል ምልክት በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።